ከባድ ጨለማ አለ፣ ዳርክነስ አለ። በዛ ጨለማ ውስጥ ግን አንቺ ተነስተሽ ታበራለሽ። እዚህ ሲደርስ አጣድፈው ነው የሚወስዱሽ፣ ጊዜ አይሰጡሽም። በቃ እሱ ኢትስ ታይም ሲል እቺ ነች በቃ እሱ ብቻ እግዚአብሔር ኢትስ ታይም ይበል። አሁን አንዳንድ ነገሮቻችን የዘገዩበት ምክንያት ይሄ ነው። በዙሪያችሁ ያለውን ጨለማ አትመልከቱት፣ ዲፕ ዳርክነስ አትመልከቱት። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺና አብሪ ይላል። አራይዝ ኤንድ ሻይን ይላል። ብርሃንሽ መጥቷል፣ የእግዚአብሔር ክብር ወጥቶልሻል፣ ተነሺና አብሪ። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይሸፍናል። አሁን ኮንትራስቱን እንድታዩ። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩ በአንቺ ላይ ይታያል። አሁን ተመልከችው፣ ኢማጂን አድርጊ። ምንድን ነው ያለው? ጨለማ አለ ነው እያለት ያለው። ዳርክ ነው። ከዛ ደግሞ ዲፕ የሆነ ድቅድቅ ጨለማ የሚለው ዳርክ፣ ዲፕ ዳርክነስ። በጣም ከባድ ጨለማ አለ፣ ዳርክነስ አለ። በዛ ጨለማ ውስጥ ግን አንቺ ተነስተሽ ታበራለሽ። ልክ ጨለማ ሲሆን ኮከቡ ሻይን እንደሚያደርገው በዛ ዳርክነስ ውስጥ ዲፕ ዳርክነስ ውስጥ በጨለማው መካከል አንቺ ተነሽና አብሪ፣ አራይዝ ኤንድ ሻይን ይላታል። በዙሪያሽስ ጨለማ ነው፣ ጨለማ ነው፣ ዲፕ ዳርክነስ ነው ያለው። አንቺ ግን ተነሽና አብሪ፣ በአንቺ ላይ እግዚአብሔር ይወጣል ይላታል። ለጽዮን ብሎ ነው የሚናገረውና ጨለማው ምድርን ይሸፍናል። ድቅድቅ ጨለማ አለ። በዛ መካከል ተነስተሽ ታበራለሽ። በዙሪያችሁ ያለውን ጨለማ አትመልከቱት፣ ዲፕ ዳርክነስ አትመልከቱት። በዛ መካከል የተባለላችሁ ለእናንተ ምንድን ነው? ጨለማ ያስደንግጣችሁ፣ አትፍሩት። በጨለማው መካከል ተነስተሽ ታበሪያለሽ የተባለው እሱ ራሱ ነው ያለው። ጨለማ አሕዛብን ይሸፍናል፣ ድቅድቅ ጨለማ ይሸፍናል፣ አንቺ ግን ተነስተሽ ታበሪያለሽ። ምክንያቱም የእግዚአብሔር ክብር ያወራልሻል ብሎና ለተመልካቾቻችን የምመኘው የምጸልየው ይሆናላቸዋልን ብዬ የማምነው በድቅድቅ ጨለማ መካከል ተነስተሽ ታበሪያለሽ። በድቅድቅ ጨለማ መካከል ተነስተህ ታበራለህ። እና ይህ መልእክት ለሚደርሳቸው ምድረ በዳውን ኤደን፣ ምድረ በዳህን ኤደን ያደርገዋል፣ በረሃውን ገነት ያደርገዋል። ላንቺም እንደዛው ምድረ በዳሽን ኤደን ያደርጋል፣ በረሃሽን ገነት ያደርገዋል። ይህንን አምናለሁ። እንዴት ብለሽ ጠይቂ። I have no idea እንዴት ለሚለው I have no idea ምንም ለመሰለሽ እኔ መቼም በጣም ነው የምወደው እኮ እግዚአብሔር እና አሰራሩ አንድ አይነት አይደለም። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች አይነ ስውር ሲያበራ አይተሻል አይደል? አሁን ጭቃ ቦካ፣ አይኑን ቀባው፣ ሂድና ታጠብ አለው። ከዛ ታጠበ፣ አየ። አሁን ሌላ አይነ ስውር ይመጣል። ምን ኤክስፔክት አደርጋለሁ? አሁን ጭቃ ሊያቦካና ከዛ አይኑ ሊቀባና ሂድና ታጠብ ሊለው ነው ብዬ ኤክስፔክት አደርጋለሁ። አያደርግም። እንደሱ ጭቃ የቀባው እንዴ ነው የቀባው። ይሄኛውን ደግሞ እጁን ይጭንበትና ምን ይታያል? አሁን ሰዎች እንደ ዛፍ ሲንቀሳቀሱ ይታዩ፣ ደግሞ ይጭንበት። አሁን በደንብ አየሁ ይለዋል። ለካ አሰራሩ ነው ይሄ ነው ብልሽ ደግሞ እንደገና አሁን ደግሞ ሌላ ሰው ሌላ አይነ ስውር ደግሞ ሲያገኝ እጅ ጭኖ ምን ታይህ ብሎ ሊጠይቀው ነው ብለሽ ኤክስፔክት ስታደርጊ ምን አድርግ ዘንድ ትወዳለህ ይለዋል። እንደ በርጦሜዎስ ያለው አይ ዘንድ ብሎ ትሄዳል። ያልሰው አሰራሩ አትለምጂ። የሚመጣበትን መንገድ የሚሰራበትን መንገድ ፕሬዲክት ማድረጋት። ስለዚህ እንዴት ነው ምድረ በዳው ኤደን የሚሆነው? ምን ማለት ነው በረሃው ገነት የሚሆነው ብሎ ለሚጠይቅ ነው ያላውቅም። አፍኖ አይደል? ምክንያቱም አሰራሩን ስለማላውቀው። የማውቀው ግን ምንድነው በወጀብና በአውሎ ንፋስ መካከል መንገድ አለ። በአውሎ ንፋስ ውስጥ መንገድ አለ፣ በወጀብ ውስጥ መንገድ አለ። ሁሉ ጊዜ የሚሰራበት መንገድ አለ። ክሪኤቲቭ ነው፣ ማንም የሚከለክለው የለምና ምድረ በዳው ኤደን፣ በረሃው ገነት ይሆናል። ደግሞ ተነስተሽ ታበሪያለሽ። በጨለማ ውስጥ ተነስተህ ታበራለህ። ይህንን ነው የምለው። ለእኛም ደግሞ ይህንን ነው የማምነው። እንዴት የሚለውን ግን አንመንሰው። አንዳንድ ጊዜ ነገሮቻችን የዘገዩ ይመስለናል። በእኛ ታይም ቴብል
ግን የሚመጡበት የዘገዩ ተስፋዎቻችን ይፈጽማሉ፣ የዘገዩ ነገሮቻችን ይመጣሉ ብዬ አምናለሁ። አንዳንድ ጊዜ ምን ይሆናል መሰለሽ፣ መንፈሳዊ ዓለም አለ፣ ስፒሪቹዋል ዓለም አለ። መንፈሳዊ ዓለም ላይ ዳርክ ፎርስስ አለ፣ ጨለማ ኃይላት አለ። አሁን አንድ ቦታ ላይ ምን ይሆናል፣ ዳንኤል አለ፣ ነቢዩ ዳንኤል የእግዚአብሔር ሰው ነው፣ እሱ ይጸልያል። ከዛ በ21ኛው ቀን ላይ ቅዱስ ገብርኤል መጣ። በ21ኛው ቀን ላይ መጣና ለዳንኤል ይነግረዋል፣ ይዳስሰዋል፣ አበረታውና ይኸውልህ ዳንኤል አለው። ፓራፍሬዝ አድርጌው ዳንኤል እንደው እጅግ የተወደድክ ሰው ዳንኤል ሆይ ነው የሚለው። እጅግ የተወደድክ ሰው ዳንኤል ሆይ በጸሎት በመጀመሪያው ቀን ቬሪ ፈርስት ዴይ በጸለይክበት በመጀመሪያው ቀን ትእዛዝ ወጥቷል። የመጀመሪያው ቀን ግን የጸሎትህን መልስ ይዤ ስመጣ መንገድ ላይ የፋርስ መንግስት አለቃ ተቋቋመኛል። አሁን ያ የዳርክነስ ሰይጣን አለቃ ነው። እሱም የሰይጣንም የራሱ አደረጃጀት አለ እና የሰይጣን አለቃ የፋርስ መንግስት ቴሪቶሪያል ስፒሪት ተዋጋኝ። ከዛ ቅዱስ ሚካኤል ሊረዳኝ መጣ ይለዋል። ቅዱስ ሚካኤል ሊረዳኝ መጣ፣ ከሱ ጋር ተውኩትና እኔ ወደ አንተ መጣሁ። አሁን ተመልከች፣ ዳንኤል ጸልዮአል። መጀመሪያው ቀን ላይ ትእዛዝ ወጥቶለታል፣ ሊሆንለት ተብሏል። ከዛ ሊሆንለት ሲል ቅዱስ ገብርኤል ይዞ ሲመጣ መንገድ ላይ የፋርስ መንግስት አለቃ ሰይጣን ተቋቁሞታል። የፋርስ አለቃ አንዱ ከፕሪንሲፓሊቲስ ከአለቆች አንዱ ማለት ነው። እና ሲቋቋመው ቅዱስ ሚካኤል ሊረዳው መጣ። ቅዱስ ገብርኤል ደስ ይላል እኮ አንድ መንግስት ናቸውና ቅዱስ ሚካኤል ሊረዳው መጣ። ከዛ በኋላ እሱን ሲዋጋለት ቅዱስ ገብርኤል መጣና ነገረው ለዳንኤል በጸሎት በመጀመሪያው ቀን ቬሪ ፈርስት ዴይ ትእዛዝ ወጥቶለት ነበር፣ ግን ተቋቋመ አዘግይቶ። አሁን አንዳንድ ነገሮቻችን የዘገዩበት ምክንያት ይሄ ነው። ስፒሪቹዋል ዋርፌር አለ፣ ይዋጋሉ። ከእግዚአብሔር ዘንድ መልስ ሲመጣ ይገዳደራሉ፣ ያስቀራሉ። ማስቀረት ባይችሉ እንኳን ይዋጋሉ። እና እሱ ፈጣሪ የሚሰራበት እግዚአብሔር የሚሰራበት መንገድ አለ። ብዙ ጊዜ የምናውቀው ምንድን ነው? በመዘግየቱ ፍቅር በጣም ደግሞ የሚቸኩልበት ጊዜ አለ። ጊዜው ሲመጣ ሁለት ምሳሌዎች ልስጥሽ። አንዱ ዮሴፍን እስር ቤት ሆኖ አስቢው። በወንድሞቹ የተጣለ ነው። ጉድጓድ ውስጥ ጥለውታል። 30 ብር ሸጠውታል። መቶ ጲጢፋራ ቤት ውስጥ ሲያገለግል እንደዚህ ሚስትየው ካልተኛ ብላ እስር ቤት ተጥሎ ነገር የዘገየበት ሰው ነው በጣም። ግን የእግዚአብሔር ሰዓት ደረሰች። ክሎኳ መታ ጨዋች። ይቺ እንትኗለች አይደለም፣ ልክ መታ ታይም ሲባል በጣም ነገሮች የሚፈጥኑበት ጊዜ ነው። ከዛ መጡ እስር ቤት። እዛ ጋ ፈርዖን ህልም አይቷል። መጡ። ተነሳ፣ ምንድን ነው ተነስ፣ ልበስ፣ ጸጉርን ተስተካከል፣ በጣም ቀስ በሉ ቢል ይሄ ሰውዬ አይቻልም። ለምን? አሁን እግዚአብሔር ይቸኩላል። አጣድፈው ነው የወሰዱት ወደ ቤተ መንግስት። ጊዜ ሲደርስ አጣድፈው ነው የሚወስዱሽ፣ ጊዜ አይሰጡሽ። በቃ እሱ ኢትስ ታይም ሲል እቺ ነች በቃ እሱ ብቻ እግዚአብሔር ኢትስ ታይም ይበል። ልክ ሲል ያጣድፉሻል። ዮሴፍን አጣድፉት። ከዛ ወደ ቤተ መንግስት ተወሰደ። ህልም ተረጎመ። ከዛ በኋላ ንጉሱ ምን አለ? የወርቅ ዝርግፍ አድርጉለት፣ የሐር ልብስ አልብሱት፣ ሰረገላው ላይ ያስቀምጡት፣ ሁሉ ሰው ለዮሴፍ እጅ ይንሳ፣ ከኔ በዙፋን ብቻ ነው በልተው። እዛ ጋር ያለው ጥድፊያ ማመናችን፣ ምክንያቱም ህልም ተርጉሟል፣ የንጉሱን ልብ አሳርፏል። አንዱ የሐር ልብስ ያለብሰዋል፣ አንዱ የወርቅ ዝርግፍ ሊያደርግለት ይታገላል። አንዱ ሰረገላ ይሄ ነው ይለዋል፣ አንዱ አስናት የምታገባት ሚስት ይችነች ይለዋል፣ አንዱ ቢሮ ይሄ ነው ይለዋል፣ አንዱ አሁን ወደ ህዝቡ እንውጣና ህዝቡ እጅ ይንሳ ይላል። ያጣድፉታል። ኢትስ ታይም ሲባል አሁን ጊዜው ሲባል ታጣድፋለሽ። ነገርሽ በቅጽበት በፍጥነት ይለወጣል። የሚቸኩልበት ጊዜ አለ። አንድ ኒካኡ የሚባል ንጉስ ከርከሚሽ የሚባል ቦታ ላይ ሄዶ እንዲዋጋ እግዚአብሔር ያዘዘው እግዚአብሔር ሂድና ተዋጋ የተባለው ከርከሚሽ ላይ። ከዛ ሊዋጋ ሲሄድ ኢዮስያስ የሚባል ንጉስ፣ የእስራኤል ንጉስ ሊገጥመው መጣ ጦር ይዞ። ይሄኛው ኒካው እግዚአብሔር አዞት ሊዋጋ እየሄደ ነው። ከርከሚሽ ላይ ነው ሊዋጋ ያወጣ። ንጉስ ኢዮስያስ ደግሞ ሊዋጋው መጣ። መንገዱ ላይ ቆመ።
ከዛ መልእክት ላከበት። ይኸውልህ ንጉሥ ኢዮስያስ እኔ ከአንተ ጋር ልዋጋ አይደለም የወጣሁት፣ ከአንተ ጋር አይደለም ልዋጋ የወጣሁት፣ ከርከሚሽ ላይ ሄደህ ተዋጋ ተብዬ ነው አሉ። ምን ቢዋጋ አልሰማሁም። ሊዋጋ ወጣ። ንጉሥ ኢዮስያስ ጦሩን ይዞ ኒካው ደግሞ ታዞ ነው የወጣው። ከርከሚሽ ላይ ተዋጋ ብሎ የሰማይ አምላክ ነው ያዘዘው። ኢዮስያስ እኮ እግዚአብሔር ሰው ማለት ጥሩ የሚባል ሰው ነው። ሊዋጋው መጣ። ኢዮስያስ እኔ ከአንተ ጋር ልዋጋ አይደለም የመጣሁት፣ እግዚአብሔር ከርከሚሽ ላይ እንድዋጋ አዞኝ ዞር በል። ከዛ እንደው ምን ይለዋል መሰለሽ? ኒካውን ንጉሥ ኒካውን እግዚአብሔር እንድቸኩል አዞኛል፣ ዞር በል አለ። አሁን ዞር አለና ለምነዋል። እግዚአብሔር እንድቸኩል አዞኛል፣ ከኔ ጋር ያለው እግዚአብሔር እንዳይገልህ አለ። መጨረሻ ከኔ ጋር ያለው እግዚአብሔር እንዳይገልህ ዞር በል አለ። እንዴ አለ። በቀስት መጣ። ለምን? እግዚአብሔር ቸኩሏል። አሁን ገብቶሻል? ያ ሰውዬ በእግዚአብሔር ፕላን ላይ ነው የቆመው፣ በእግዚአብሔር እቅድ ላይ ነው ፊቱ ላይ የቆመው። የፈለገ መልካም ሰው ቢሆን እግዚአብሔር እንዲቸኩል አዞኛል፣ ዞር በል፣ እኔ ከአንተ ጋር አይደለም ጠብ፣ እዛ ከርከሚሽ ሄጄ ልዋጋ ነው ታዝዤ ነው ብሎ ቢለው፣ እግዚአብሔር እንዲቸኩል አዞኛል ቢለው፣ ከኔ ጋር ያለው እግዚአብሔር እንዳይገልህ ቢለው እምቢ አለ። ከዛ ቀስት መታ። ኢየሱስ በቀስት መታ። ጋሬጣ ስለነበር በሚቸኩልበት ሰዓት እግዚአብሔር ካይንድ ነው። ላንቺ የሆነ ነገር አዞ መንገድ ላይ ለሚቆም ሰው ችግር ውስጥ የሚገባ በፊት ሆኖለት ሊሆን ይችላል። ግን ያንቺን ነገር ለማከላከል የሚሞክር ሰው ያቺ ችግር ውስጥ ይገባ። ምክንያቱም አሁን እሱ ቸኩሏል፣ ነገሮች የሚሆኑበት ነው። ሲቸኩል በፊቱ የሚቆም ማንም ሰው በፊቱ የሚቆሙ ወየው ናቸው።